ሰላም ሰላም ጤና ይስጥልኝ ውድ የአለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ እንግሊዘኛ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ በቴሌግራም በዋትሳፕ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም አለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ አለ ኢሞ ቴሌግራም ወይንም ዋትሳፕ ላይ ደውላችሁ በመመዝገብ በሚመቻችሁ ሰዓት መማር ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት ከአማርኛ ቃላት ምስረታ ውስጥ ባለ 3 ፊደል የሆኑትን ብቻ ለይተን ዛሬ እንመማራለን። በቅድሚያ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ቤተሰብ ሆናችሁም ደግሞ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ ይሁን። አሁን ቀጥታ ወደ ትምህርታችን እንገባለን። ኦኬ እንግዲህ እዚህ ጋር የምታዩት የመጀመሪያው ርዕሳችን ምን ይላል? ባለ 3 ፊደል ቃላት ምስረታ ይላል። ባለ 3 ፊደል ቃላት ምስረታ። እነዚህ እንግዲህ ሙሉ የአማርኛ ቃላቶች ናቸው። እያንዳንዳቸው ደግሞ 3 ፊደላቶች በአንድ ላይ ሆነው የተመሰረቱ ቃላቶች ናቸው ማለት ነው። ስለዚህ እኔ አሁን ይሄን ከመጀመሪያው ጀምሬ እስከ መጨረሻው ያሉትን በደንብ አድርጌ አነብላችኋለሁ። እናንተ ደግሞ በደንብ ተከታተሉኝ። ከቻላችሁ እየጻፋችሁ ብትከታተሉ የበለጠ ግልጽ ይሆንላችኋል። አሁን ከመጀመሪያው ጀምሬ አነባለሁ፣ ተከታተሉ። የመጀመሪያው እዚህ ጋር ምን ይላል? ወረደ ወረደ። አሁን ወረደ ሲል እንዳልኳችሁ 3 ፊደል አሉ። የመጀመሪያው ወ ከዚያ ረ እና ደ አሉ። እነዚህ ደግሞ ሶስቱም ደግሞ የመጀመሪያ ድምጾች ናቸው። ስለዚህ እነዚህን በአንድ ላይ ስናነባቸው አማርኛ ስታነቡ ከዚህ ከግራ ጀምራችሁ ወደ ቀኝ ትሄዳላችሁ። እነዚህ 3 ፊደላቶች ደግሞ በአንድ ላይ ስናነባቸው ትርጉም እንዲሰጥ አድርገን ስናነብ ወረደ ይላል። እንግዲህ በባለፈውም የተለያዩ ቪዲዮዎች ነግራችኋለሁ። ቃላት ማለት የሆሄያቶች ስብስብ ሁለት እና ከዚያ በላይ የሆኑ ፊደላቶች በአንድ ላይ ሆነው እነዚያ በአንድ ላይ የሆኑ ፊደላቶች ደግሞ ትርጉም ያለው ነገር ሲሰጡን ያ ምን ይባላል? ቃል ይባላል ማለት ነው። እንግዲህ ከዚያ ውስጥ ደግሞ እኔ ዛሬ ባለ 3 ፊደል የሆኑትን ብቻ ነው የምንመማረው። ስለዚህ የመጀመሪያው እዚህ ጋር ምንድነው? ወረደ ይላል። እሺ ወደ ሁለተኛው ስንመጣ ደግሞ ጠየቀ። እነዚህ ሶስቱም የመጀመሪያ ፊደላቶች ናቸው። ጠየቀ። እሺ ከዚህ ጋር ደግሞ ጥቃት ማለት የጠ ቤተሰብ ስድስተኛ ፊደል ነች። እዚህ ጋር ጠየቀ ስንል ጠ አለች አይደለ? የዚች ቤተሰብ ስድስተኛዋ ጥ ትባላለች። ቃ ማለት ደግሞ የቀ ቤተሰብ አሁን እዚህ ጋር ጠየቀ ስንል ቃ አለች። ይህች ቤተሰብ አራተኛዋ ቃ ነች። ት የተ ቤተሰብ ስድስተኛ። በአንድ ላይ እነዚህ 3 ፊደላቶች ስናነባቸው ምን ይላሉ? ጥቃት ይላሉ። እሺ ወደ ሁለተኛው ስንመጣ ደግሞ እዚህ ጋር ጀበና ጀ የመጀመሪያ ፊደል ነች። በ የመጀመሪያ ና ደግሞ የነ ቤተሰብ አራተኛ ፊደል በአንድ ላይ ጀበና ይላል። እሺ ከዚህ ጋር ደግሞ አመት ት ማለት ቀደም ብዬ እንደነገሯችሁ ስድስተኛ የተ ቤተሰብ ስለዚህ በአንድ ላይ ይሄ ይላል አመት። እሺ ከዚህ ጋር ደግሞ ዝናብ ዝ ማለት የዘ ቤተሰብ ስድስተኛ ፊደል ነች። ና የነ ቤተሰብ አራተኛ ፊደል ነች። ብ ደግሞ ስድስተኛ የበ ቤተሰብ። እነዚህ በአንድ ላይ ስናነባቸው ዝናብ ይላሉ። እሺ ከዚህ ጋር ደግሞ ሀሊማ አሁን ሀሊማ የሚለው 3 ፊደላቶች አሉ። የመጀመሪያው ሀ ነች። ቀጥል ሊ የለ ቤተሰብ ሶስተኛ ማ የመ ቤተሰብ አራተኛ በአንድ ላይ ሀሊማ። እሺ ከዚህ ጋር ደግሞ ወረዳ ዳ ማለት የደ ቤተሰብ አራተኛ ከዚህ ጋር ወረደ ብለናል። የመጨረሻዋ ፊደል ትለያለች። እቺ የመጀመሪያ ድምጽ ነች ደ። ከዚህ ጋር ደግሞ አራተኛ የደ ቤተሰብ አራተኛው ውስጥ ምን ይላል? ወረዳ ይላል። እሺ ከዚህ ጋር ደግሞ ዮሴፍ ዮ የቤተሰብ ሰባተኛ ሴ አምስተኛ የሰ ቤተሰብ እና ፍ ደግሞ ስድስተኛ የፈ ቤተሰብ ናቸው። እነዚህን በአንድ ላይ ስናነባቸው ዮሴፍ ይላሉ። ኦኬ ከዚህ ጋር ደግሞ ህመም የሀ ቤተሰብ ስድስተኛ ከዚህ ጋር ሀሊማ ስንል ሀ አለች አይደል? የዚች ቤተሰብ ስድስተኛዋ ህ ነች። መ የመጀመሪያ ፊደል ነች። ም ደግሞ ስድስተኛ የመ ቤተሰብ በአንድ ላይ
ህመም። እሺ ከዚህ ጋር ከበሮ ከበሮ ሮ ማለት የረ ቤተሰብ ሰባተኛ ከበሮ። ችሎታ ችሎታ ች የቸ ቤተሰብ ስድስተኛ ሎ ሰባተኛ የለ ቤተሰብና ታ ደግሞ አራተኛ የተ ቤተሰብ በአንድ ላይ ችሎታ። እሺ ከዚህ ጋር ደግሞ ቤቶች ቤቶች ቤ አምስተኛ የበ ቤተሰብ ቶ ሰባተኛ የተ ቤተሰብ እና ቺ ደግሞ ስድስተኛ የቸ ቤተሰብ ናቸው። እነዚህ በአንድ ላይ ሲነበቡ ቤቶች ቤቶች ይላል። እሺ ቀጣይ ደግሞ እዚህ ጋር ምን ይላል? ፈተና 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 ና ማለት አራተኛ የነ ቤተሰብ ነች። እነዚህ ሁለቱ ደግሞ የመጀመሪያ ድምጾች ናቸው። በአንድ ላይ ፈተና። ሀበሻ 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 ሀ የመጀመሪያ ፊደል ነች። በ የመጀመሪያ ፊደል ሻ ደግሞ የሸ ቤተሰብ አራተኛ ፊደል በአንድ ላይ ሀበሻ ሀበሻ። ጉድ ወደ መጨረሻው መስመር ስንመጣ ደግሞ እዚህ ጋር ምን ይላል? ጠቃሚ ሚ ጠቃሚ ቃ አራተኛ የቀ ቤተሰብ ሚ ሶስተኛ የመ ቤተሰብ ናት። ጠ የመጀመሪያ ፊደል ነች። እነዚህን በአንድ ላይ ስናነባቸው ጠቃሚ ጠቃሚ ይላሉ። እሺ ከዚህ ጋር ደግሞ ሀሳብ ብ ሀሳብ ሀ የመጀመሪያ ፊደል ሳ የሰ ቤተሰብ አራተኛ ብ የበ ቤተሰብ ስድስተኛ በአንድ ላይ ሀሳብ ሀሳብ ይላል። እሺ የመጨረሻዋ ቃል ደግሞ ምን ትላለች? ሀገር 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 ሀ የመጀመሪያ ፊደል ነች። ገ የመጀመሪያ ፊደል ር ደግሞ የረ ቤተሰብ አምስተኛ ሶሪ ር የረ ቤተሰብ ስድስተኛ እነዚህ በአንድ ላይ ስናነባቸው ሀገር ሀገር ይላል። እሺ እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁትኝ ባለ ሶስት ፊደል የሆኑ የአማርኛ ቃላቶችን ነው የተማማርነው። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። አማርኛና እንግሊዘኛ ቪዲዮ ሁሌ እየሰራሁ እለቃለሁ። እየገባችሁ መከታተል ትችላላችሁ። እንዲሁም ደግሞ ቀደም ብዬ እንዳልኳችሁ በውስጥ መስመር ተመዝግባችሁ መማር ከፈለጋችሁ ደውሉ። በአጭር ጊዜ ውጤታማ መሆን ትችላላችሁ። መልካም ጊዜ። ባይ ባይ